አንድም ሰው እንዳይቀር ገብቻል ለቤቴ ሌላ አዲስ ጀመረ። ተረጋጋ እኮ እንሂድሽ። ተረጋጋ እንዴ! እና ለቂክ ነበር እዛው ልቀር ነበር እንደፈለከው እኮሽ። ይኸው ተረጋጋ። ሩታ ወልዳለች ወይ? ይሄ የብዙዎቻችሁ ጥያቄ ነው። በነገራችን ላይ ከትላንት ጀምሮ ማለት ነው በጣም ብዙ ሰው በኢንቦክስ ይሄንን ጥያቄ በተደጋጋሚ ሲጠይቀኝ ነበርና ለሁላችሁም መመለስ የምፈልገው ነገር ሩታ ብትወልድ ማለት ነው ወዲያውኑ ነው ሁሉም ነገር ሊታወቅ የሚችለው። ሩታ በደንብ ማህበራዊ ሚዲያዎቿን በደንብ ትጠቀማለች። ከወለደች ከማንም ቀድማ ለሁላችሁም ግልጽ የምታደርግላችሁ መውለዷን ራሷ ናትና ከትላንት ጀምሮ ማለት ነው እነዚህ ወሬዎች ከየት እንደሚመጡ አይታወቅም። ብቻ በጣም ብዙ ሰዎች ስለዚህ ጉዳይ በርካታ ነገሮችን ስትሉ ስለነበርና በጣም ብዙ ሰዎችም ማለት ነው እነዚህን የተለያዩ በሶሻል ሚዲያ ላይ የተለቀቁ ቪዲዮዎችን በማየት እየጠየቁኝ ስለነበር ምላሽ እሰጣችኋለሁኝ። ሩታ እስካሁን ድረስ አልወለደችምም። ከቤተሰቦቿ ጋር ነው ያለችው። ያው አዲስ ነገር ሲኖር ራሷ ማለት ነው ከማንም ቀድማ በደንብ ታሳውቃችኋለች። በቃ ከወለደች ሶሻል ሚዲያ ኢንስታግራሟ፣ ቲክቶኳ ሁሉም ነገሯ ምናምን ይሰራል። በዛ መንገድ በደንብ ታሳውቃችኋለች ብዬ አስባለሁ። ወሬውን መረጃዎችን ከየት ያመጣችሁ እንደሆነ አላቅም፣ ግን ያው ከትላንት ጀምሮ በስፋት ይሄ ወሬ እየተንሸራሸረና ሩታ ወልዳለች የሚሉ ነገሮችን እየሰማሁኝ ስለነበር በውስጥም እየጠየቃችሁኝ ስለነበር ነው ስለዚህ ጉዳይ ምላሽን እየሰጧችሁ ያሉት ማለት ነው። ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በአዳዲስ መረጃዎች ወደ እናንተ ተመልሼ መጥቻለሁ ማለት ነው። ትላንትናም በተወሰኑ መልኩ ስለተለቀቁ ቪዲዮዎች ማብራሪያዎችን ሰጥቻችኋለሁኝ። ከዛ ውጪ ዛሬ የሚደርሱኝ አንዳንድ መረጃዎች አሉ ማለት ነው። ብዙዎቻችሁ ማለት ነው እያንዳንዱን ነገር እዛው ቪዲዮ ላይ ከሚለቀቁት አንግል ብቻ ስለምታዩ በጣም ብዙ ጥያቄዎችን ታነሳላችሁ። እኔ ግን ከብዙ አንግል እያዩዋችሁ ስለሆነ አንዳንድ ነገሮች በጣም እያሉኝ ነው። አብርሃም ይህንን ነገር በተደጋጋሚ ለምን ማድረግ አስፈለገው? ከሄርሜላ በተጨማሪም ሌላ ሴት ይዞ የመምጣት ፍላጎትን ለምን አሳየ የሚለውን ነገር ሳስብ ማለት ነው አሁን ላይ አብርሃም ብቻውን ቪዲዮ መስራት እንደማይችል ሁላችሁም ልታውቁት የምትችሉት ነገር ነው። ከሩታ ጋር ቪዲዮ መስራት አይችልም። ሩታ እዚህ ናት። እንደ በፊቱ እንኳን እየሄደ ከሷ ጋር እየተጨቃጨቀ ቪዲዮችን መስራት ስለማይችል ያለው ብቸኛ አማራጭ ከሄርሜላ ጋር መቀጠል ነው። ለዛም ይመስለኛል በእንደዚህ አይነት ሞመንት እንደዚህ አይነት ነገሮችን እየፈጠረ ያለው ማለት ነው። የግድ ቪዲዮችን መስራት ስላለበት ማለት ነው። እኔ አሁን ላይ እያየሁኝ ያለሁት እየተረዳሁኝ ያለሁት ከዛ አንገል ነው። ግን ከሩታ ጋር ያለውን ነገር ደግሞ ስታዩ የሆነ ሌላ ጥያቄ ሊያስነሳ ይችላል። ግን ብቻ እኔ እየተሰማኝ ያለውም እየመሰለኝ ያለውም ይሄ ልጅ አሁን ላይ ቪዲዮችን በእንደዚህ አይነት መልኩ መስራት ካልቻለ አዳዲስ ነገሮችን ክሬት አድርጎ ቻናሉ ላይ መጫን ስለማይችል ያለው ብቸኛ አማራጭ ከሄርሜላ ጋር መቀጠል ነው። ሄርሜላ ላይ እንደተለመደው አዳዲስ ቺኮችን እያመጣ በፕራንክ እያስመሰለ ሌሎች ነገሮችንም ያቀጣጥላል ብዬ አስባለሁኝ እንጂ እንደተባለው እኔ ከባድ ነገር ኖሮ ይሆናል ብዬ አላስበም። ምክንያቱም ሁሉንም ነገር ሳይ ነጋሽዬን ዝምታ ሳይ ከዙሪያ ያሉ ሰዎች እኔ ትልቅ ነገር ተፈጥሮ ቢሆንና የምርም በሩታና በአብርሽ መካከል እንደዚህ አይነት ነገሮች ተፈጥሮ ቢሆን እነዚህ ሁሉ ሰዎች ዝምታን መርጠው ቁጭ ይላሉ ብዬ አላስብም። በነገራችን ላይ በጣም ብዙ ነገሮችን ለማየት ሞክሬ ነበረ፣ ግን የነዚህ ሰዎች ዝምታ ደግሞ ማለት ነው ይሄንን ነገር እንዳስብ ነው እያስገድደኝ ያለው። ኢቭን እስከዛሬ ድረስ ማለት ነው እና ሃይሚ እንኳን አንድ ነገር አውርቶ አያውቁም። ቅርበት አላ ወንድሟ ነው ብዙ ነገር ነው አይደለ? እንደዚህ አይነት ነገር ተፈጥሮ እሷ ራሱ ዝም ትላለች። በእንደዚህ አይነት ሰዓት ከአብርሃም ጎን አትገኝም ብዬ የምልበት ምክንያት ስለሌለ ምናልባትም ሩታ እዚህ ለመውለድ ቤተሰቦቿ ጋር ስለምትመጣ አብርሃም ደግሞ እዛ ብቻውን ስለሚሆን በእንደዚህ አይነት መልኩ ቪዲዮችን እየሰራ ካላስቀጠለ መቀጠል ስለማይችል ይመስለኛል ይሄንን ነገር እየተጠቀመ ያለው። የተረዳሁትም በተወሰነ መልኩም ከሰሟቸው መረጃዎች መረዳት የቻልኩት ነገር ይሄ ነው ማለት ነው። እንግዲህ ትላንትና ሄርሜላ ፕራንክ አድርጋ ነበረ። ከዚህ በፊት በነገራችን ላይ እንደዚህ አይነት ተመሳሳይ ፕራንክ ሃይሚና ሩታ ሆኖ ሰርቷል አይ ቲንክ ይመስለኛልና በወንድም ሙድ ምናምን መተው እንደዚህ አይነት ነገር ሰርቷል። ዛሬም አንዳንድ ቦታዎች ላይ ስለዚህ ቪዲዮ የተሰሩ እንትኖችን ለማየት ሞክሬ ነበርና ሁሉንም ነገር ከሩታ ቀንታ ነው የሚባሉ ነገሮችን ምናምን ሄርሜላ ላይ ለማየት እየሞከርኩኝ ነውና
ብቻ ያው እኔ አብርሃም ልጅቷን ያመጣበትን ዌይ እየደገፍኩኝም እየወደድኩኝ አይደለም። ለሄርሜላ ነገሮች ከባድ ይሆናሉ ብዬ አስባለሁ። ያው የልጅቷን አካውንት በነገራችን ላይ ባለፈው ነግሬያችኋለሁ። ኤልዱ ፍቅር የሚል የቲክቶክ እንትን አላት። እዛ ፔጇ ላይ ሄዳችሁ ማየት ትችላላችሁ። ከዚህ በፊትም አጫጭር የቲክቶክ ሙቪዎችን ነገር ትሰራለች። ከብዙ ልጆች ጋር ስትሰራ አይቻታለሁ። ከባሴ ጋርም ትሰራለች። ከአብርሃም ጋርም ከዛ በፊት አንድ ቪዲዮ እንድሰራች ተናግራለች። ሶ ታዲያ እቺ ልጅ አሁን ከአብርሃም ጋር ቋሚ ሆና ትሰራለች ብዬ አስባለሁ። ምክንያቱም እኔ ትላንትናም ደጋግሜ ነግሬያቸዋለሁ። አንዴ መተው ከአብርሃም ጋር በቀላሉ መለያየት አይፈልጉም። ምክንያቱም በቃ ተመልካች ያለው አብርሃም ጋር እንደሆነ ሁሉም ስለሚያውቁ ማለት ነው። በየትኛውም አጋጣሚ ተጣጥረውም ይሁን የሆነ ምክንያት ፈልገው ከአብርሃም ጋር ቪዲዮችን መስራት ይፈልጋሉ። የተወሰነ እውቅናን በሱ አመካኝተው ማግኘት ስለሚፈልጉ በቀላሉ ከአብርሽ ጎን ዞር ይላሉ ብዬ አላስብም እና ትላንትና እንግዲህ ከሄርሜላ ጋርም ሆና ልጅቷ የሆነ ፕራንክ ነገር ሰርተዋል። እንግዲህ እንዳያችሁት ማለት ነው። ግን አሁን እንደዚህ እያስታመመ አብርሃም ማለት ነው እመኚኝ ሄርሜላ ጉድ ነው የሚያደርግሽ። የምሬና ብቻ ያው እንደዚህ አይነት ነገር ይፈጠራል ወይም ይመጣል ብዬ ስላሰብኩኝ ነው ይሄንን ነገር እየተናገርኩ ያለሁት ማለት ነው። ብቻ ያው ጠብቁ፣ እንደዚህ አይነት ነገሮችን ጠብቁ። አያደርገውም ብዬ አላስብም ማለት ነው። ምክንያቱም በቃ አጀንዳ መፈጠር አለበት፣ አጀንዳ እንዲፈጠር ይፈልጋሉ። ስለዚህ ያው በደንብ ሚዲያው የሚንጨጫበትን ነገር መልቀቃቸው አይቀርም። ያ ደግሞ መሆን የሚችለው አብርሽ ሄርሜላ ላይ ሌላ ሴት በመደረብ ነው። ልጅቷን እንግዲህ እያስታከኩ እያሻሹ እያመጧት ነው። እንግዲህ ከዚህ በኋላ ምን እንደሚፈጠር ደግሞ አብረን ነገሮችን ለማየት እንሞክራለን ማለት ነው። ከዛ ውጭ ግን ማለት ነው እንዳልኳችሁ ነው በሩታ ጉዳይ አዳዲስ ነገሮች ሲኖሩ ከማንም በተሻለ ሶሻል ሚዲያዋን በደንብ ተጠቀማለች ሩታ። ከሰሞኑ ግን በዚህ ሁለት ቀን ምንም ስቶሪዋ ላይ እየፖስተች አይደለም። በእርግጥ ያው እየሄደች ክትትሎችን እንደምታደርግና አሁን ላይ ወደ ሆስፒታል በተደጋጋሚ እንደምትሄድ እየሰማሁኝ ነው። ግን አዲስ ነገር የለም ከመውለዷ ጋር ተያይዞ እና ብትወልድ ወዲያው ነው ማለት ነው። አይደለም እሷ አብርሃም ራሱ ሰው ወልዳ ዝም ይላል ብዬ አላስብም እና ባይሆን ይሄንን ነገር በደንብ እየተከታተላችሁ ያላችሁ ሰዎች እና መረጃ የሌላችሁ ሰዎች በደንብ ኢንስታግራሟን ቼክ ማድረግ ነው። እንግዲህ ያው እንትን ካለች በዛ ነው ሊሆን የሚችለው። እኔም መረጃው ከደረሰኝ እንዳልኳችሁ ነው፣ በባለፈው ብያችኋለሁ። ላይቭ ድረስ እገባለሁ። የምሬ ነው የምላችሁ፣ ጠብቁ። ላይቭ ድረስ እስከ መግባት እደርሳለሁ ብዬ ነግሬያችኋለሁ ማለት ነው። ከዛ ውጭ ያው ከትላንት ወዲያ መሰለኝ ከአቤል ጋር መታ ያለውን ነገር ተናግራለች። አብረው መኖር ጀምረዋል። እሱ የዛን ቀን ነው በነገራችን ላይ ሻንጣዋን ይዛ የመጣች ቀን ሄርሜላ ከአብርሽ ጋር አንድ ክፍል ሰጥቷታል። የዛኔ ለማን ነበር አንድ ክፍል ሰጥሻለሁ ሲል የነበረው፣ እንደዛ አንድ ክፍል ተሰጥቷት አብረው ነው ያሉት። ያው ኮንተንቶችንም ለመስራት አንዳንድ ቪዲዮዎችንም ለመስራት ምንም ለማለት ያው የግድ አብረው መሆን ስላለባቸው የዛኔ ሻንጧን ይዛ የመጣች ቀን ገብታለች። በፕራንክ በሆነ ነገር አስተባብለው ምናምን የህዝቡን ስሜት ቼክ ለማድረግ ነበረ። እንግዲህ ያው ሩታ ነገሩን ግልጽ አድርጋ ይፋ አውጥተዋለች ማለት ነው። አሁን ላይ አብረው ነው ያሉት። ከዚህ በኋላ የሚፈጠሩ ነገሮችን ደግሞ እንግዲህ አብረን ለማየት እንሞክራለን ማለት ነው። ብቻ ግን እቺ አሁን አዲስ የመጣችው ልጅ ነገሮችን በደንብ መታፈነዳዳና ሄርሜላ ራሷን እንድታዘጋጅ የሚያደርግ ይመስለኛል። አንድ መካድ የማይቻለው በዚህ ነገር ውስጥ ትልቁ ታሪክን ሄርሜላ በደንብ በአብርሽ ፍቅር ከንፋለች። ከሰሞኑ የምታሳያቸው ባህሪያቶች ጭምር ለዛ ነገር በደንብ ምላሽ ይሰጣሉ ማለት ነው። ሴት ልጅ ካፈቀረች ደግሞ ማንኛውንም ነገር ከማድረግ ወደኋላ አትልም። ምናልባት አብርሽ ሩታ እዚህ ስለመጣችና ቪዲዮችን መስራት ስለማትችል ብለ ሄርሜላን ጠበቅ አድርገ ይዛሃት ከሆነ ይሄ ነገር ዋጋ ያስከፍልሃል። አትጠራጠር፣ እመነኝ ማለት ፈልጋለሁ ማለት ነው። እንግዲህ ጋይስ ብዙዎቻችሁ በጠየቃችሁኝ በሩታ ወልዳለች በሚል ጥያቄ ዙሪያ ምላሽን ሰጥቻችኋለሁ ብዬ አስባለሁ ማለት ነው። አዲስ ነገር ሲኖር እንደተለመደው አሳውቃችኋለሁ። ወዳችኋለሁ። ይመቻችሁ።